ዛሬ ለምንድን ነው የጠራሽ? ምልሽ ስደውልልሽ እስከ ዛሬ ድረስ አላነሳሽም ነበር እና ዛሬ ምን ታይቶሽ ነው ራስሽ ደውለሽ እንገናኛለሽ? እኔ ማግኘት ካልፈለኩ አላነሳም። ዛሬ ግን ላገኝክ ስለፈለኩ ደወልኩልክ። ሌላ ምንም ለየት ያለ ነገር የለውም። ለምንድን ነው ስልክ ማታነሽ? ምልሽ እንደነበረን ቆይታ እንኳን ቢያንስ ስልክ የሚያስነሳ ግንኙነት አለን አይደል? ሌላው ይቀር አይደል? አንተ ፍቅረኛ ካላት ሴት ጋር ግንኙነት አፈልግም አይደል? ጓደኝነትም አፈልግም። ሶ ለምን እኔ ያንተን ፍላጎት እያከበርኩ ነው። አሁን እኔ ነኝ የደወልኩልክ ማለት እኔ ነኝ ደውዬ የቀጠርኩ እኮ። ለምንድን ነው የጠራሽኝ? እኔ እኮ ገራ አንተን ሐሳብህን እያብራራለሁ። ተቀጥ ስልክሽን ያላነሳሽ ልጅ ዛሬ ደውለሽ ና እስቲኝ። እኔ ግን እንዳንቺ አይደለም መጣሁ። አይተዋራረክሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ አረክሽኝ አላሳ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች፣ እግዚአብሔር ይመስገን እኛ በጣም ደህና ነን። ባላችሁበት ሰላማችሁ ይብዛ። ያው ዛሬ እንግዲህ ወደዚህ ቦታ የተገኘሁበት አንድ አላማ አለ። ያው ሰሞኑን ታውቁታላችሁ ያስባለሁ። ሰሞኑን እየተፈጠረ ያለውን ነገር ማለት እኔና ዳግም ኦሬዲ ከተለያየን ወር ሊሞላን ነው። ግን ደግሞ ማንንም አልጎዳም እንድታቆልኝ የሚፈልገው ነገር ማለት ነው። ግን እሱ ሌላ ድራማ እየፈጠረ ነው ማለት እኔ እንደጎዳሁት እኔ የሆነ ነገር እንዳደረኩት ተረዳችሁኛ ማለት በቃ እኔ የሆነ እንደካድኩት ምናምን እሱ ነው በቃ እንደዚህ አይነት ጓደኛ እንደዚህ ካለሽ ካንቺ ጋር መሆን አልፈልግም ሲለኝ እንዴት ነው የሱን ፍላጎት ነው እንጂ ያከበርኩለት ሌላ ነገር አይደለም። ግን አሁን ደግሞ ዞሮ የሚለው ነገር እያያችሁት ነው። ከሚዲያም ለመጥፋቱ በኔ ነው የሚያሳብበው ለእያንዳንዱ ነገር ብቻ በኔ ነው የሚያሳብበው ማለት በቃ ከሷ ጋር ነበር ዩቲዩብ የጀመርኩት አሁን ደበረኝ አሁን እንትን አለኝ በቃ አንዳንዴ ለመምጣት ሞክራለሁ ምናምን ብሎ እንዴት ነው እኔ ላይም በግልጽ ባይጠቁም እየተናገረ ነውና እኔ ደግሞ እንዲሁም ታውቁታላችሁ እንዲሁም ከበቂ በላይ ችግሮች አሉብኝ አሁን ማለት ነው። በቻልኩት መጠን ደግሞ መቀነስ ያለብኝ ነገር እቀንሳለሁ። እሱንም ቢሆን በዛው ሚዲያ ላይ አንድ ቀን ሁለት ቀን መጥቶ ቢያወራ ነው ስለኔ ያወራችሁ። ግን ደግሞ ለጓደኞቼ በዙሪያ ያሉ ሰዎች ስለኔና ስለሱ ለሚጠይቁት በሙላ የሚያወራው ነገር ትክክል አይደለም ማለት ይሄ እኔ ጨካኝ እሱ ተበዳይ እኔ በዳይ ሆኜ ነው ሁሉንም ነገር የሚነግራቸው ማለት ነው። ያ ነገር ደግሞ ውሸት ነው። ማንንም አልጎዳም። ሁሉም ምርጫውን መርጦ ነው የሄደው። ስለዚህ ዛሬ ጠርቼዋለሁ እንደ ተማረ ሰው እንደ ትላልቅ ሰው ሳንጨቃጨቅ በትክክል ለማውራት እንሞክራለን። ስሙን እንዳላነሳውም እኔ ስለ ዳግም ብጠየቅ በቃ እኔና ዳግም አሁን አንድ ላይ አይደለንም ነው እንጂ ምለው ሌላ ነገር አልልም። እሱ ግን ፍቅርስ ቢባል ወይ አንተና ፍቅር በቃ ምናምን ቢባል የሚያወራው ነገር አለ። በጣም ረጅም ወሬ ነው የሚያወራው። እሷ እንዲያርጋኝ እኔ ደግሞ ባላልኩበት ለምንድን ነው ስም የሚሰጠኝ? ባላደረኩት ነገር ማለት አድርጌ የሆነ ነገር እንትን ብዬ እኔና እሱ እኮ ፍቅረኛሞች አይደለንም አይደለ? የሆነ ቺት እንዳደረኩኝ እንደ ቺተር ምናምን የምታየው እኔና እሱ አንደኛ ፍቅረኛሞች አይደለንም። ሁለተኛ ደግሞ እንዲሚያባብለን ምንም ግንኙነት የለም። ሶስተኛ ደግሞ እሱ ነው መለየት የፈለገው ተለያየን ነው። ሲቀጥል ደግሞ እኔ እያንዳንዱን ነገር አሁን ላይ ግልጽ የማደርግበት ሁኔታ ላይ አይደለሁም። ማለትም ሁሉም ነገር በጊዜው ነው የሚያምረው፣ በጊዜው ነው ሁሉ ነገር ደስ የሚለው እና እኔ ደግሞ ሁላችሁም ከጊዜ በኋላ እንድታዩት ነው እያንዳንዱ ነገር የምፈልገው እንጂ እንዲህ ላረግ ነው ወይ ለእንደዚህ አስቤ ነው ብዬ መናገር አልፈልግም። ብቻ ለማንም እኔነቴንም ማደርገውን ነገር ማብራራት አይጠበቅብኝም። ማይወደኝ ሰው ይወደኛል፣ ማይወደኝ ሰው አይወደኝም። አይ ዶንት ኬር አያገባኝም። በቃ እኔ የራሴን ላይፍ ቀጥላለሁ። ግን ደግሞ ማንም ስለማያገባው ነገር አያወራም። ገባችሁ? ስለኔ ህይወት መፈትፈት ማንም ሰው አይችልም። እኔ ዳግም ህይወት ላይ አልደረስኩም። ዳግም እንዲህ ነው ብዬ አልተናገርኩም። እሱም ስለኔ ማውራቱን ማቆም አለበት ማለት ይሄን ነገር አሁን ለአንድና ለመጨረሻ ጊዜ ነው መጨረስ የምፈልገው። ምክንያቱም ካሁን በኋላ ቢያንስ የዳግም ጉዳይ መቀነስ አለበት። ገባችሁ አይደለ? ማለት ስለኔ ያለውን አመለካከት ስለኔ የሚያወራውን ነገር ሁሉን ነገር በአጠቃላይ እና መስራትም ዩቲዩብ ይችላል ከሌላ ከብዙ ጓደኞቹ ከፈለገም ከፍቅረኛው ጋር
ከፈለገው ሰው ጋር መስራትም መምጣትም እንደፈለገ ይችላል። ዩቲዩብም አለ መስራትም ይችላል። በቃ አላቅም ብቻ በእኔ እንዳይሳበብ ነው ዋናው ሐሳቤ። አግኝታችሁኛል እና እናንተንም ያው በሱ ጎን የተቀየማችሁኝ ካላችሁ ሶሪ፣ ባለመግባባት ነው። እናንተ የምታዩት ነገር ነው። ያው የሱ ንግግር ትንሽ ከሸወዳችሁ ያው እኔ እንዲህ ነኝ ያልከዳውትም ሌላ እንግዲህ ምን እላችኋለሁ። እና ማንም ስለማንም ህይወት የመወሰን የማውራት መፍት የለውም። ሁሉም የራሱን ላይፍ መኖር ነው። እኔና ዳግምም በቃ እንደዚህ ነበሩ የምንባል ሰዎች ነን እንጂ ሌላ ነገር አይደለም። እና እሱም መጥቷል። ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አለሁ። ምን ነው አረፈድክ? መንገድ ዝግ ነበር። አይ ሁሌ ማርፈድ፣ ሁሌ የምትገመት ሰው መሆን የለብህም። ገባ? ቢያንስ መሻሻል አለብህ። ድሮም ታረፍዳለህ፣ አሁንም ታረፍዳለህ። ኢትስ ኦኬ። ዛሬ ለምንድን ነው የጠራሽ? ምልሽ ስደውልልሽ እስከ ዛሬ ድረስ አላነሳሽም ነበር እና ዛሬ ምን ታይቶሽ ነው ራስሽ ደውለሽ እንገናኛለን? እኔ ማግኘት ካልፈለግ አላነሳም። ዛሬ ግን ላገኝክ ስለፈለኩ ደወልኩልክ። ሌላ ምንም ለየት ያለ ነገር የለውም። ለምንድን ነው ስልክ ማታነሽ? ምልሽ እንደነበረን ቆይታ እንኳን ቢያንስ ስልክ የሚያስነሳ ግንኙነት አለን አይደል? ሌላው ይቀር አይደል? አንተ ፍቅረኛ ካላት ሴት ጋር ግንኙነት አፈልግም አይደል? ጓደኝነትም አፈልግም። ሰው ለምን እኔ ያንተን ፍላጎት እያከበርኩ እኮ ነው። አሁን ይኸውልሽ እንደ ልጅ ለማውራት ሳይሆን የመጣሁት እንደምትሰሪው ስራ እንደ ልጅ አላወራሽም። እውነት ለመናገር ግን እንደ ቁም ነገር ሳወራሽ ደግሞ የመጣሽው ምንድነው? ምን ይዘሽ ነው? መፍትሄ ይዘሽ ነው? ምን ይዘሽ ነው የመጣሽው? የጠራሽ መፍትሄ የለም። ባይዘው እናንተ ነገር እኮ ያለቀ ነገር ነው ማለት ምን መፍትሄ የሚመጣለን ነገር አይደለም። ያረግሽው ነገር ገብቶሽ ተጸጽተሽ ይሁሉ አንድ ወር ሙሉ እኔ ታውቂያለሽ፣ አንድ ወር ሙሉ ከቤተሰቦች ጋር እግዚአብሔር የተመሰገነው በቃ በብዙ ነገር በጎዳ ማለፍኩኝ እንጂ በጣም ማይሆን ነገር ውስጥ ገብቼ ነበር እና ይሄንን አንድ ወር እኔ እንዴት እንዳለፍኩት እኔና ፈጣሪ ነን የምናውቀው። ቪዲዮ እንኳን መስራት አቅም አቅቶኝ ማለት ነው። ገባሽ አይደለ? እማይሆን በቃ እንዳስጨርሽ እማይሆን ሜዳ ላይ ነው ጥለሽኝ ሄድሽ። ሁለተኛ ነገር እዛ ሄደሽ እንኳን ይሁን አትሊስት የት ላይ ደርሷል ምን ላይ ወድቋል የሚባል ነገር ቼክ ይደረጋል። ዞር ብለሽ አላየሽኝ። ሴሌብሬሽን ነው ያሰብሽ ነበር። 100,000 ስትገቢውላ ደውዬልሽ ነው እንደ ሰው ግን የሆነ እኔ የዛኔ ራሱ የደወልኩልሽ ስሚ እኔና አንቺ ተጣልተናል፣ አንድ ላይ እየሰራን አይደለም። ግን አትሊስት በቃ 100,000 ስትገቢ ምን ያህል አንቺ ያ ሴሌብሬት በጣም በቃ የምትጓጉለት ነገር እንደሆነ አውቃለሁ። ለዛ ብዬ ደውዬልሽ ነበር፣ ስልክ አታነሺም። ምንም በቃ እኔ ነኝ የደወልኩልክ ማለት እኔ ነኝ ደውዬ የቀጠርኩ እኮ። ለምንድን ነው የጠራሽኝ? እኔ እኮ ገራ አንተን ሐሳብህን እያብራራለሁ። ስልክሽን ያላነሳሽ ልጅ ዛሬ ደውለሽ ና ስትይኝ እኔ ግን እንዳንቺ አይደለሁ መጣሁ። አሁን ምንድን ነው የጠራሽኝ? ሐሳብ መሄድ ትችላለህ። አይ ምን ስለመጣ ቆጫ ፈልገማ ጨራሹን አልመጣም ነበር። እሺ ትሰማኛለህ ዳግም? እንዳሁኑ እንደምታወራው አይነት ወሬዎች ከተለያየን ጀምሮ እያወራህ ነው። ገባ? እንደውም አሁን አላወራህም። አንዴ አንተ ስታወራ አላቋረጥኩማ። ቢያንስ እንደ ትልልቅ ሰዎች ዛሬ ተደማምጠን እናወራ፣ እንጨቃጨቅ። ገባ? እንደ ትልቅ ሰውማ እየሰራሽ አይደለም። ሰማሽ ዳግም? እንደ ትልቅ ሰው የሚያደርግ ስራ አይደለም እየሰራሽ። ምን አገባ? ስለኔ አይመለከትህም። ስለኔ ማፍን አይመለከተኝም። ግን በጣም ያሳዝናል። በቃ እንዲህ መናገር ስላለብኝ እናገር። ይኸውልህ መናገር አትችልም፣ ምንም ማድረግ አትችልም። ካሁን በኋላ ስለኔ መጥፎ ነገር እንድታወራ አልፈልግም። እኔ ከድቻለሁ፣ አልከዳውክም። ተነጋግረን ነው የተለያየ ነው። ተነጋግረን አይደል? ቪዲዮም አለ እኮ ተነጋግረን አይደለም? ተነጋግረን ነው እንዴ? ጓደኛ ካላት ሴት ጋር እኔ መስራት አልፈልግም። የሰራሽው ስራ ደስ እንደማይለኝ አስረዳውሽ፣ ጥሩ ስራ እንዳልሰራሽ እና ይሄ ነገር እውነት መሆኑ ግንኙነት አለሽ የለሽ የሚለው ነገር እውነት መሆኑን ሳቅ አንቺም ስታረጋግጪልኝ ካሁን በኋላ ካንቺ ጋር አልሰራም ባልኩሽ።
መጀመሪያ የደበቅሽኝና እንደዚህ አይነት ነገሮች መስራት ስላልፈለክ አልሰራም ስትል ኦኬ ቃልህን አከበርኩኝ። አንተ መስራት ያልፈለኩበት ምክንያት አለኝ ነው የምልሽ። ከመሬት ተነስቼ አይደለም። በቃ ለምን እንደዋወላለን? ለምን የሆነ ነገር ይሆናል ፈልገህ ነው የተለያየኸው? በቃ ስላልተመቸክ ነው አይደለ? ካልተመቸ ነገር ሰዋዊነት ተሰምቶኝ እኮ ነው። ስሚኝ፣ እኔ ሰዋዊነት ተሰምቶኝ እኮ ነው የደወልኩልሽ። አትደውልልኝ ከቻልክ ስሜንም አታንሳ። ፍቅር ራሱም ስለኔ ከተነሳ ፍቅር እንደዚህ ከተባለ አላቃትም ብትል ደስ ይለኛል። ትርፎሪያ የለም እና ዩቲዩብ ቪዲዮ ላይ ስላልመጣ ምክንያቷ እኔ ነኝ። አንተ ስለተጎዳ እኔ ምክንያቷ ነኝ። የሆነ ነገር ካመመ እኔ ነኝ ምክንያቷ። ለእያንዳንዱ ነገር ለስንፍናህም ሆነ ለእያንዳንዱ ምክንያት ፍቅር ናት። ለምንድን ነው ስሜ ባለው አልኩበት የሚነሳው? እኔ ማለት ነው ዳግም ከበቂ በላይ ችግሮች አሉብኝ አሁን ላይ ከበቂ በላይ። አንተ ለምንድን ነው የባሰ ሌላ ችግር የምትሆንብኝ? አጠገብሽ እንኳን ደርሼ አላውቅም አይደለ? አንድ ወር ሙሉ ስልክ ስደውልልሽ አታነሺ። አጠገቤ ባደርስም አጠገቤ ባሉ ሰዎች ዙሪያዬ ባሉ ሰዎች እንዳለ ስለኔ የምታወራው ነገር ትክክል አይደለም። አዳ ከቤተሰብ ምን ልደብቅ እንዴ? ከፋሚሊ ምን ልደብቅ? ቪዲዮ ካልሰራ ብለው የሚጨቃጭቁኝ አንቺ ያስተዋወቅሽኝ ኦዲየንሶች ናቸው። አንቺ እንኳን ዞር ብለሽ አላየሽኝ። እነሱ ግን እስካሁን ድረስ ለምን አሰራም ምን ሆነ ነው እያሉ ቼክ ያደርጉኝ። ለእነሱ ምን ልበላቸው? ለዋሻቸው? አይ ፍቅር ትመጣለች ልበላቸው? አይመለከተኝም። ግን ስለኔ ይሄን ያህል መጥፎ ነገር ማውራት አይጠበቅብህም። ተረዳኸኝ? ካሁን በኋላ ስሜን እንዳታነሳ። እኔ ያንተን ስም ለማንም ሳነሳ በክፉ አላየህም፣ በክፉም በደግም ስምህን አንስቼ አላውቅም። ስለዚህ አንተም ከኔ ጋር ያለህን ነገር ጨርሰሃል። ስለኔ ማውራት አይጠበቅብህም። ገባ? ተረዳኸኝ አይደለ? አሁን የመጣሽው ይሄን ለማለት ነው? yes of course። ምንድን ነው እያልሻለሽ ነገር ግን ታውቁሽ? አዎ ማለት ምንሽ አንድ ወር ሙሉ ካላገኘሽው ሰው ጋር ቁጭ ብለሽ እያወራሽ ስሜን አታንሳ ለማለት ነው የመጣሽው? አሁን እየሰራሽ ያለሽው ስራ ትክክል ነው የሚመስልሽ? ትክክል ይሁን አይሁን ለአንተ ማብራራት እኮ አይጠበቅብኝም። ለኔ ማብራራት አለብሽ አይደለም? ከህሊናሽ ጋር ነሽ? ከራስሽ ጋር ነሽ? ከራሴ ጋር ነኝ። ለማንኛውም እኔ ካንቺ ጋር ችግር የለም። እስካሁን ከሌለብኝ ስለኔ ያለ ማውራት ነው። እስካሁን ያደረግሽኝ ነገሮች እኔም አንቺም እናውቀዋለን። ምንም አላደረኩም። ያሟል እንዴ? በቃ አይደለም ምንም አላደረኩም። ባይዘዌ ማለት ነው። አሁንም የምነግርህ ነገር ማንንም አልበደለም፣ አልተጎዳም። ምን እንደተጎዳህ የሆነ ድራማ አትስራ። ሰውን ማለት ነው አቀራረብሽ በጣም ይጎዳል። አቀራረቤ ላንተ ያለኝ ቀረቤታ ነው እንድትጎዳ ያደረጋውን ስርቅ እኔ ይልሽ እንደምትለው ከሆነ ፍቅረኛ እንዳለው ሰው አይደለም የቀረብሽኝ። እኔና አንቺ ያለን ቀረረብ አለና እንደው ቪዲዮ ላይ እንኳን ባልመጣ የሆነ ስጠፋ እንኳን የሚፈልገኝ ሰው አለ ብዬ እንዳስብ አንዴ ሁለቴ እንኳን አልደወልሽም። በቃ ከዛን ቀን ከተለያየን ቀን ጀምሮ ድጋሚ ቼክም አላረግሽኝም። በቃ ዳግም አለ ልሙት ልኑር ራሱ ምንም አታውቂም። እና ያ ነገር በጣም ከምንም ነገር በላይ ጎድቶኛል። ምክንያቱም እኔ አንቺን እንደ ጓደኛ እንደ ቅርብ ሰው ነበር እማይሽ። ምክንያቱም እኔና አንቺ የተገናኘ ነው በአጋጣሚ ነው። ጥሩ ሙድ ላይ አልነበርኩም። መጣሽ፣ ጓደኛ ሆንሽኝ። ማብራራት አይጠበቅብህም። ማውቃው ነገር ነው። አትድከምልኝ። ብቻ እንደዛ ነበርና በዚህ ሁሉ ጊዜ ውስጥ የሆነ ለኔ ያለሽ ስሜት ቢያንስ የጓደኛ ስሜት ሊኖርሽ ይገባል። እንደ ፍቅረኛ ላታይኝ ትችያለሽ። እኔም እንደ ፍቅረኛ ይኝ አላልኩም። እኔም ፍቅረኛ ነሽ አላልኩም። ግን አቀራረባችን ኦልሞስት ወደዛ እየተቀራረበ ነበርና በመሃል እንደዚህ አይነት ዲስ የሚያደርግ ነገር ሳይ ውስጤ ደበረውና ካንቺ ጋር መስራት እንደማልፈልግ ነገርኩሽ። ይሄ ደግሞ የማንም ወንድ ባህሪ ነው። ምክንያቱም አንድን ሴት ፍቅረኛ ካላት ወንድ ጋር ፍቅረኛ ካላት ሴት ጋር እንደዚህ አይነት ቅርርብ መኖር ምንም ጥቅም የሌለው ነገር ነው። ገባሽ አይደል? አንደኛ ፍቅረኛሽ በአንቺ ላይ እምነት እንዳይኖረው አደርጋለሁ። ሰው እንደ ቺተር መታየት አልፈልግም። ስለዚህ ከተለያየን ወደ ኋላ መመለስበት ምን ጉዳይ አለ? ምን እንደዋወልበት ማለት ለምን አልደወልሽልኝም? ለምን እንዲያላሽ እንደ ጓደኛ መደወል ነበረብሽ። አንተ ምንም ጓደኝነት ተቀርበህም አልፈልግም ነው ያልከው። በሳምንት አንድ ጊዜ እንኳን እኔ ልልሽ እችላለሁ። አሁንም ቢሆን እኮ ተናድጄ የማወራው ነገር እኮ ይኖራል።
ግን አንቺ እንደዛ ማሰብ አልነበረብሽ። እኔ እንደዛ ሳልልሽ ቀርቼ ነው እኔ ብዬሽ እኮ የደወልኩልሽ ላንቺ ያለኝ ነገር ከንግግር በላይ ስለሆነ ገባሽ አይደል? ኧረ አቤት ንግግር እኔ ስሚ ላንቺ የሆነ ማንም የማይተካው የሆነ ቦታ አለሽ ገባሽ አይደል? እኔ ጋር ያ ማለት ምን ማለት ነው? ብትበድኝም እኔ ያሳለፍናቸውን ጥሩ ጊዜዎች በማስብበት ሰዓት ያደረኩት ነገር ነው ላንቺ የደወልኩልሽ። እኔና አንቺ ያደረግናቸው ጥሩ ነገሮች በማስታወስ ብቻ ነው እንጂ የሰራሽኝን ነገርና ያደረግሽኝን ነገር መጥፎ ነገር ብቻ ባስብማ እንደዚህ መጥቼ ቁጭ ብዬ ላላወራሽ ይችላል። ዳግም እስቲ ምንድነው ያደረኩት መጥፎ ነገር? እኔ የበደልኩት ነገር ምንድነው? እስቲ በእናትህ ድጋሚ መደጋገም አልፈልግም። ለምንድነው ሁሉም ሰው እኔ ላይ አፉን ይሄ ለማሾል የሚቀድመው? ማለት ፍቅር እንዲበድላኛለች ለማለት ነው እንጂ ፍቅር ወይ ጥሩ ሰው ናት እንዲያርጋልኛለች ምናምን ለማለት አይደለም። እኔ ለምን ነው ስራ ነው ፍቅር በምትሰሪው ስራ ጥሩ ከሰራሽ ጥሩ ይወራልሻል። አይ ዶንት ኖ እኔ ፖዚቲቭ እያወራሁ እናንተ ጋር ሲደርስ ኔጌቲቭ ይሆናል መሰለኝ እያንዳንዱ ነገርና ነው አይደለም። እኔ ስላንቺ ኔጌቲቭ የማውራት እኔ ባይገርምሽ ማለት ነው እንደተበደልኩት ምንም ነገር አላወራሁም። አንተ እንደተበደልኩት ኧረ ዳግም በመቤቴ ቤተሰብ እኔ ብዙ መከራ አሳልፌያለሁ። ኢቭን ከሰራዬ ከእንጀራዬ ከብዙ ነገር ተቆራርጬ ታምሜ ከቤተሰብ ጋር ብቻዬን ያሳለፍኩበት ጊዜያቶች አሉ እና በእነዛን ጊዜያቶች ማንም ሰው ዞር ብሎ አላየኝም። ማንም ሰው ስላችሁ ፍቅርን ማለት ነው። በቃ ቢያንስ ምን ሆኖ ነው የጠፋው? ቢያንስ አይሰራም እንዴ ማለት እኮ አለ። ብቻ በጣም ያስተዛዝባል እንደ ጓደኛ ምንም ያሳለፍናቸው ጥሩ ጊዜያቶች መናገር ከፈለክ ራሴ ጋር ደውለህ ተናገር። ካሁን በኋላ ለምን መደወልም አይጠበቅብም። አሁን ንገረኝ መናገር ካለብህ ራሴ ጋር ደውለህ ተናገር ትኛለሽ። ተደውል ስልክ ታነሳለሽ። አሁን ተናገር። ሆን ብለሽ እኮ ነው የኔን ስልክ ማታነሽ። ገና ብሎክ ውስጥ ነው የምከተህ። ይኸውልህ ቦልኪኛ እቦልካለሁ። ችግር የለም። አሁን ግን ማለት ነው ምን ነግረኝ ነገር ካለ ንገረኝ። ካሁን በኋላ ዳግመኛ ስሜ እንዳታነሳ ለአንዴና ለመጨረሻ ጊዜ ንገረኝ። እኔ ምን አድርጌያለሁ? ምን በድያለሁ? እስቲ ፍቅር እንደዚህ አድርገሽኛል፣ እንደዚህ ብለሽኛል፣ ይሄ ነገር ነው የጎዳኝ፣ እንዲህ ስታደርጊኝ የተጎዳሁት እስቲ በል። እስቲ አንድ ነገር ልስማ፣ ተናገር። እኔ ያደረግሽልኝ ነገር እንደዚህ ቁጭ ብዬ አውርቼ የሚጨርሰው ነገር አለ። ብቻ አንቺ ታውቂዋለሽ፣ ልቦናሽ ያውቀዋል። ስላላወኩት እኮ ነው የምጠይቅህ። ምናልባት አሁን የመጣሽው በእኔ ምክንያት ወቀሳ ደርሶብሽ ለማስተባበል እኔ እንደዚህ አይነት ሰው አይደለሁም፣ እኔ ዳግምን አልጎዳሁትም፣ ዳግም እንደዚህ የሆነው በራሱ ምክንያት ነው እንጂ እኔ አይደለሁም ለማለት ከሆነ ይኸው እኔ በቤተሰቦች ፊት በእኔ ጉዳይ እባካችሁ ማናችሁም ምንም ነገር አትበሏት፣ ማናችሁም ምንም ነገር አትውቀሷት። ይሄንን እልልሻለሁ። የጎዳሽኝን ነገር እኔ እንኳን ባላወራ ማለት ነው ህዝብ በሚያውቀው ነገር ነው። ኧረ እባክህ ከልብ ነው። ይሄ አስር ውሸት ሲደጋገም እውነት ይመስላል ይባላልና ዝም ብለህ እንደተጎዳ እየተሰማ የእውነት እንዳትጎዳ ነው መፈራለህ። ምንም የተደጋገመ ውሸት ለምንድን ነው ሳወራ ካፋፊ የምትመልሰኝ? ማለት አንተ ስታወራ እኮ ዝም ብዬ የምሰማ ትክክል ስለሆንክ ምናምን ሳይሆን አውርተህ ጨርስ፣ ሀሳብህን ላስጨርስ ብዬ ነው። እኔ እንደውም አላወራሁም። እኔ በጣም እኮ አላወራሁም። ምንድን ነው አላወራሁም ማለት ከዚህ በላይ ምን ታወራለህ? ትመታኛለህ ከዚህ በላይ? ኧረ እኔ በእናትሽ ሴት ልጅ ላይ ደግሞ እጄ ላንሳ ነው። ምን ሆነሽ? ስሚኝ፣ እኔ አንድ ቁም ነገር ልንገርሽ አይደለ? አንቺ ስትፈልጊኝ ብቻ የምገኝ ሰው መሆኔ ራሱ በጣም ያናደኛል። ገባሽ አይደል? ይህ ከኔ ክብር ጋር አይሄድም። ግን እዚህ ጋር ያለኝን ነገር ሰብሬ ነው የመጣሁት። ምክንያቱም ላንቺ ካለኝ ጥሩ ስሜት ምንም እኮ እያረግሽ ያለሽው ነገር እኮ የሚያኮራም አይደለም። ከኔ ተለይተሽም የሚያኮራ ደረጃ ላይ አይደለሽም፣ የሚያኮራ ቦታ ላይ አይደለሽም። መርመጥመጥ ላይ ነሽ። ምንም ትልቅ ነገር እየሰራሽ አይደለም። ግን ስቲል ላንቺ ያለኝ ክብር በፊት የምታረጊው ነገር ላንቺ ካለኝ ክብር አንፃር ቁጭ ብዬ ይሄው እያዳመጥኩሽ ነው። የምታወሪኝ ነገር ምንድነው ፍቅር ብዬ መጥቼ እያዳመጥኩሽ ነው። እንዳንቺ ስራና እንዳንቺ ፐርሰናሊቲ እንዳንቺ እያደረግሽ ያለሽው ነገር እኔ ካንቺ ጋር ቁጭ ብዬ የማወራትም አይዲያው ሊኖረኝ አይገባም። አለመንኩም አይደለ? በስትክክል እየቀጠርኩ ፈልጌ ነው የመጣሁት። የሰው ክብር ምን እንደሆነ እንድታይ ነው። ምን ያህል እንደማከብርሽና ላንቺ ያለኝ ቦታ ለክብር ላስተማር ለዳግም በጭብጨባ ነው። ችግር ይኸውልህ፣ የምትሰማኝ ከሆነ ስማኝ።
ለሰማሽ ነው የመጣሁት እና አንቺ ምንም እያወራህ ነው አንተ እያወራህ ተመቸሽ። እኔ ባለሽበት ቦታ ሰላም ሁኚ፣ ደስተኛ ሁኚ፣ እግዚአብሔር ጤናውን ይስጥሽ። በተረፈ ግን ምን ያህል ለሰው ልጅ ክብር እንዳለኝ እንድታይ ነው ዛሬ የመጣሁት እንጂ እንዳንቺ ነገር እኔ እንዲቁጭ ብዬ ባብራራውና ባወራው ማለት ነው ምንም ጉንጭ ማልፋት ነው። ምክንያቱም ጉንጭ የምታለፋው እዚህ ጋር ያለ ኦዲየንስ ማለት ነው ወደ ታች ሄዶ ማየት ነው የኛን ቪዲዮ ገባሽ አይደል? ምን ያህል ጥሩ ጊዜ እንዳሳለፈን ምን ያህል ከምን ያህል መጥፎ ሁኔታ ውስጥ አምጥተሽ ጥሩ የሆነውን ወይ አሳይተሽ መለሰሽ ደግሞ ወደማይሆን ነገር ብቻዬን ጥለሽ አንቺ የራስሽ የነበረ ሰው ጋር እንደሄድሽ የሚታይ ነገር ነው። ምንም የሚደበቅ ነገር አይደለም። ሰው አሁን ደጋግሞ ማውራቱ ለፋት ነው እና እኔ ብቻ ዛሬ የመጣሁት ለኦዲየንሶችም ለአንቺም ካለኝ ክብር ብቻ ቪዲዮ ስራ ስትሉኝ ለምን እንደማልሰራ ለማስረዳት ነው። ምክንያቱም እኔ እንደዚህ አይነት ነገር አልለመደብኝም ቪዲዮ የመስራት ምናምን። ብርታትም የሰጠችኝ በመጀመሪያ ደረጃ መታ በቃ የሆነ ጥሩ ነገር እንድሰራ ያደረገችኝ ፍቅር ነበረች። የሆነ ነገር ስሰንፍ ራሱ የምታበረታኝ እሷ ነበረች ነው እንጂ ሌላ ነገር ባንቺ ወቀሳ እንዲመጣ ምናምን ነገር አስገርም። ለማንኛውም አሁንም የመጣሁት አክብሬሽ ነው። ላንቺ ያለኝን ክብር እንድታቂ ነው። ከዚህ በኋላ የፈለግሽውን ነገር ማድረግ ትችያለሽ። ብቻ ግን ስደውልልሽ አለማንሳትሽ እና ከኔ ጋር የነበረሽን ነገር እያንዳንዱን ነገር መተውሽ በጣም ደብሮኛል። መልካም ጊዜ ይሁንልሽ። ዳግም አልጨረስኩምና ዳግም መዳሳታሽ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ አረግሽኝ ይሁን ብቻ ካሁን በኋላ ለማደርጋቸው እያንዳንዱ ነገሮች ተጠያቂ አይደለሁም። ሁሉም ሰው ፍቅር እንዲናት ለማለት በጣም ነው የሚቀለው። እኔ በጣም ነው መሰለኝ የወደዱኝ ስሜ ቀሏቸዋል ፍቅር እንዲናት ምናምን ብለው እንዲ ለመጠቆም እኔ ላይ ፈጥነታቸው ግን እንደዚህ ሲጠቁሙ አራት ወጣት ራሳቸው ላይ ነው የሚጠቁሙት። ማለት የኔን ችግር ነው እንጂ የሚያየው እኔ ምንድነኝ ብሎ ማናቸው አያዩም በዙሪያ ያሉ ሰዎች እና የባሰ ችግሬን የሚያባብስ እንጂ ችግሬን የሚቀንሰው በዙሪያ ያላየውም ለራሴ እንዳለው ነው አሁን ላይ እየተሰማኝ ያለውና ዳግም እንዳሳለፈው ቀን ማናችንም ሰው ያሳልፋል ብዙ አይነት ቀን ይሄ ራሱና ፈጣሪው የሚያውቀው ማለት ነው እና ይሄ አልተናገርነውም እንጂ ይሄኔ እኛ በጣም ያለቀስንበት ውስጣችን የደማበት ቀን ይኖራል ኦብቪስሊ ማለት ነው። ግን ደግሞ ለፈጣሪ የሚነገር አለ ለሰው የሚነገር አለ። ሰው ልጅ አንዳንድ ህመምህን ስትናገር አንዳንድ ችግራችሁ ስትናገሩ ወይኔ ብቻ ከንፈር ከመምጠጥ ውጪ ምንም አያረጉላችሁ። እኔ ደግሞ ያ ነገር መፍትሄ ለማይሰጠኝ ሳይሆን መፍትሄ ለሚሰጠኝ መንገዴን ለሚያጸዳልኝ ለፈጣሪ ነው የሆነ ነገር የምናገረው። ማንም ምንም ቢል ካሁን በኋላ አይደንቀኝም። ግን አስጠንቅቄዋለሁ። ከዚህ በኋላ ለሚፈጠረው እያንዳንዱ ነገር አይመለከተኝም። በዚህ የሚቀጥል ከሆነ እኔም በመቀጥለው ቀጥላለሁ። እልህ ከሆነ የያዘው ከኔ ጋር እልሃችን እስከየት እንደሚደርስ ከየት እንደምንራመድ እናየዋለን። እኔም ያው ታውቃላችሁ አሁን ላይ ጥሩ ሁኔታ ላይ አይደለሁም። ከብዙ ሰው ጋር እየተጣላው እየተጋጨው ነው። ሁሉን ነገር አስተካክዬ በቅርብ በአሪፍ ኮንዲሽን እንገናኛለን ብዬ አስባለሁ ከእግዚአብሔር ጋር። ያው ፈጣሪና አምነን ነው የምንጓዘውና በሱ እጅ ደግሞ ምንም ታሪክ አይበላሽም። የሰው ልጅ ዛሬ በጣም በቃ የዋህ ንጹህ ሰው አድርጋችሁት ግን እናንተ የዋህ እንደሆናችሁ የሚያሳያችሁ ሰው አለ። እነሱ አውሬ ሆነው ማለት ነው። ስለዚህ ችግር የለም። እያንዳንዱ ቀናት ባይዘው አሪፍ ገጽ ነው የሆነልኝ። አሪፍ የመጥፎ ገጽ ነው እና ይሄ ምዕራፍ አልቆ ደግሞ የደስታዬ ለኔ የሚያስብልኝ ሰው እኔን የሚረዳኝ ሰው የሚመጣበት አሪፍ የህይወቴ ምዕራፍ ይኖራል። እኔ ደግሞ እግዚአብሔር ይመስገን ተስፋ የምቆርጥ ልጅ አይደለሁም። ስለዚህ እናንተንም ትንሽ ካስቀየምኳችሁ በጣም ይቅርታ። ትንሽ ባለመግባባት ነው። በእንደዚህ አይነት ነገር እናንተ ጋር ለመምጣት ሞክራለሁ። በጣም ይቅርታ። ሰሞኑ በእናንተ በምታውቁኝ ሁኔታ አይደለም እየመጣ ያለሁትና ነገሮች እስኪስተካከሉልኝ ነው። እኔም ፈልጌው አይደለም እያንዳንዱ ነገር የማደርገውና ከእግዚአብሔር ጋር እንግዲህ በርታቱን ይስጠንና አሪፍ ነገር ይዘን እንመጣለን ብዬ አስባለሁ። የዳግምና የኔ ጉዳይ ግን ለአንዴና ለመጨረሻ ጊዜ እዚች ጋር ጨርሰናል። በሌላ ቪዲዮ እመጣላችኋለሁ። ለአሁን ግን ልሰናበታችሁ።